በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደና ባፈቀረን በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ላችኋለሁ። አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የከበረና የተመሰገነ ይሁንልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና እንደየመጠናቸው የከበሩና የተመሰገኑ ይሁኑልን። እንዲሁም ሁላችሁም የአትሮኖስ ሚዲያ መርሃ ግብር ተከታታዮች በያላችሁበት የእግዚአብሔር አምላክ ሰላምና ፍቅር ከናንተ ጋር ይሁን። ይህንን መርሃ ግብር በየስራ ቦታችሁ በየመኖሪያ ቤታችሁ በእምነት የምታደምጡ የቅዱሳኑ ረድኤት ከናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የአትሮኖስ ሚዲያ መርሃ ግብር ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ላይክ፣ ሰብስክራይብ፣ ሼር በማድረግ አገልግሎቱን እንድትደግፉ እንዲሁም ያላችሁን ሐሳብ አስተያየት ሁልጊዜ በኮመንታችን ላይ እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ ስለምንለቅ መርሃ ግብሮችን ወደ ቻናላችን በመግባት የምታገኙ መሆኑን እንገልጻለን። አሁንም በድጋሚ የእግዚአብሔር አምላክ ሰላምና ፍቅር ከናንተ ጋር ይሁን። እንኳን ለሊቀ መልአኩ ለቅዱስ ገብርኤል ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳኑ መላእክት የቅዱሳን ጻድቃን የቅዱሳን ሰማዕታት ወዳጆች ከዚህ በመቀጠል ወርሃዊ የሚነበበውን የቅዱስ ገብርኤልን ድርሳን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰማይን በከዋክብት ያስጌጠ ምድርን በልምላሜ የሸፈነ መሰረቷን በነፋስ አውታር ያጸና ትሑቱን ከፍ ከፍ የሚያደርግ ድሃውን የሚያበለጽግ ይቅርታ የሚያደርግልን ዘንድ ከኛ ዘንድ ምስጋና የሚገባው ከዓለም አስቀድሞ በአንድነቱ በሦስትነቱ ጸንቶ የሚኖር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በመስከረም 19 ቀን የሚነበብ የሊቀ መልአኩ ቅዱስ ገብርኤል ድርሳን ነው። በሚያዝያ 19 ቀን የሚነበብ የሊቀ መልአኩ የቅዱስ ገብርኤል ድርሳን ይህ ነው። አማላጅነቱ ከወዳጆቹ ከሁላችን የሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። በአብያ ቤት ከሚያገለግሉ ልዑካን መካከል ዘካርያስ የሚባል ካህን ነበር። ሚስቱም ከአሮን ወገን የምትሆን ኤልሳቤት ትባላለች። ሁለቱም ደጋጎችና ንጹሃን እግዚአብሔርን ትእዛዝ ጠብቀውና በሕጉም ጸንተው የሚኖሩ ነበሩ። ነገር ግን ኤልሳቤጥ መካን ስለሆነች ልጅ አልነበራቸውም፣ በእድሜም አርጅተዋል። ስለዚህም ዘካርያስ ልጅ ስጠኝ እያለ ወደ እግዚአብሔር አምላክ ሲለምን ኖረ። ከዚህም በኋላ ካህናቱ በየተራ በቤተ ክህነቱ አገልግሎት እንደሚሰጡት ሁሉ የሱ ተራ ደረሰና ለማይጠንት ወደ ቤተ መቅደስ ገባ። ሕዝቡም ሁሉ እርሱ ጸሎት ዕጣኑን በሚያሳርግበትና በሚያጥንበት ጊዜ በውጭ ሆነው ይጸልዩ ነበር። በዚያን ሰዓት የእግዚአብሔር መልአክ በዕጣኑ መሠዊያ በስተቀኝ በኩል ለዘካርያስ በታየው ጊዜ ተንቀጠቀጠ።
ፍርሃትና ድንጋጤም አደረበት። መልአኩ ግን ጸሎት ተሰምቶልሃልና አይዞህ አትፍራ አለው። ሚስት ኤልሳቤጥ ትጸንሳለች፣ ወንድ ልጅንም ትወልዳለች። በእርሱ ደስ የምትሰኝበት ስለሆነ ስሙንም ዮሐንስ ትለዋለህ። በተወለደም ጊዜ ብዙ ሰዎች ደስ ይሰኛሉ፣ በእግዚአብሔር ዘንድ ታላቅ ክብር ያለው ነውና። የሚያሰክር ወይንን አይጠጣም፣ ከእናቱም ማፀን ጀምሮ መንፈስ ቅዱስ ይመላበታልና። ከእስራኤል ልጆች ብዙዎችን ወደ እግዚአብሔር አምላካቸው ይመልሳቸዋል። በመንፈስ ቅዱስ ቃኝነት በኤልያስ ኃይልን ይመራል ይጓዛልም አለው። ዘካርያስም ይህ ነገር እንዴት ሊሆን ይችላል? በምን አውቃለሁ? እኔ ሸምግያለሁ፣ ሚስቴም የመውለጃዋ ጊዜ አልፏልና ሲል መልአኩን ጠየቀው። መልአኩም እንግዲህ ይህንን የምስራች ነግር ዘንድ ወደ አንተ የተላኩኝ በእግዚአብሔር ፊት የምቆም እኔ ገብርኤል ነኝ። ነገር ግን ጊዜው ደርሶ የሚፈጸመውን ነገር አላመንከኝምና ይህ እስኪፈጸም ድረስ መናገር ተስኖ ዲዳ ሆነ ቆያለው። እርሱም ዲዳ ሆኖ ኖረ። የተወደዳችሁ ወንድሞች ሆይ አብርሃም 100 ዓመት ከሆነው በኋላ ሚስቱ ፈጽማ አርጅታ ሳለች ይስሐቅን ከነርሱ መወለድ የሚናገር የኦሪት መጽሐፍ እያነበበና እያወቀ ይህ ካህን የመልአኩን ቃል ለምንስ ተጠራጠረ? ስለዚህም ነገር ጥዑምና ጣፋጭ አንደበት ወይንም ያነጋገር ቅልጥፍና ሐዋርያው ቅዱስ ጳውሎስ አብርሃም ካፈጀ በኋላ ሚስቱ ሳራ ሙቀት ልምላሜ ተለይቷት እያለ የተነገረውን ቃል አምኖ ተቀበለ እንጂ አልተጠራጠረም ብሎ መሰከረ። ዳግመኛም እግዚአብሔር ለአብርሃም ልጅህን ይስሐቅን ሰዋልኝ ብሎ በነገረው ጊዜ እርሱ እግዚአብሔር የይስሐቅን ስም የሚያስጠራ ልጅን ይወልድልሃል ሲል የሰጠው ተስፋ ይቀርብኛል ብሎ ሳይጠራጠር ወይንም ተስፋ ሳይቆርጥ በፍጹም እምነትና በልበ ቆራጥነት ልጁን ለመስዋዕት አቀረበ እንጂ ቅሬታውን አላሰማም። እንደዚህ ሁሉ ይኸውም ሐዋርያ በሌላ ቦታ እንደተናገረው ልጁን እንዲሰዋለት እግዚአብሔር ለአብርሃም የመጨረሻ ፈተና ባቀረበለት ጊዜ ስለ ልጁ ስለ ይስሐቅ የተናገረውን ተስፋ ሳይጠራጠር እና የሞተውን ማንሳት የሚችል አምላክ መሆኑን በማመን ልጁን ይስሐቅን ወደ መሰዊያው ቦታ በአስቸኳይ ይዞት ሄደ። ዳግመኛም ሐዋርያው ያዕቆብ እንዲሁም አባታችን አብርሃም ልጁን ይስሐቅን ወደ መሰዊያው ባቀረበ ጊዜ በሥራው የከበረ በእምነቱም የጸና ሆኖ አልተገኘምን ብሎ ተናገረ። እንግዲህ ይህ ካህን የምዕመናን መሪ ሲሆን ኑፋቄ ሊያድርበት ከቻለ በካህናት መመራትን ለሚሹ ምዕመናን ልቦናን ላይ የቱን ያክል ጥርጣሬ ያሳድርባቸዋል? አስቀድሞ ልጅ የከለከለ ኋላም ሊሰጠው የወደደ እርሱ አንዱ እግዚአብሔር አይደለምን? አሁንስ መንሳት መስጠትስ አይችልምን? እግዚአብሔርን መግደል፣ ማዋረድ፣ ማክበር፣ መቅሰፍት፣ ይቅር ማለት በጠቅላላው የፈለገውን ሁሉ ማድረግ የሚችል አምላክ ነው። ወደ ቀደመው ነገራችን እንመለስና ከዚህ በኋላ የዘካርያስ ሚስት ጸንሳ ወንድ ልጅ ከወለደች በኋላ በስምንተኛው ቀን ዘመዶቿ መጥተው የልጁ ስም ማን ነው ተብሎ ይጠራል ብለው እናቱን ጠየቋት። እርሷም ምናልባት መናገር ይቻል እንደሆነ አባቱን ጠይቁ አለቻቸው። አባቱንም በጠየቁ ጊዜ የሚጽፍበት ብራና ወይንም ወረቀት እንዲሰጡት በእጁ ጠቅሶ አሳያቸውና ከሰጡት በኋላ አንደበቱ ተፈታና ዮሐንስ ተብሎ ይጠራ ሲል ተናገረ። ዳግመኛም የቀድሞውን ነገር ይህን በማስታወስ የምነግራችሁን ስሙ፣ በአርቆ አስተዋይነታችሁም እጅግ የሚወደድ የሚጠሩትን የሚሰማቸው የሊቀ መላእክቱን የቅዱስ ገብርኤልን ተወዳጅ የሆነውን ዜና አድምጡ። ሐዋርያው ቅዱስ ጳውሎስ በመታገሳችን የመጻሕፍትንም ቃል በማመናችን ፍጹም ተስፋ እናገኝ ዘንድ የጻፈው ሁሉ ለእኛም ምክርና ተግሳጽ እንዲሆን ተብሎ እንዲሁ እንደተነገረ ካነጋገሩም ቀልጣፋና ጣፋጭነት የተነሳ ሊጠገብ የማይችል የነፍስና የሥጋ ሕይወትን የሚገነባ ነውና።
እንግዲህ በቅዱስ መጽሐፍ የዘካርያስ ልጅ ዮሐንስን ወደ ምድረ በዳ ወስዶ መንግሥተ ሰማያት ቀርባለችና ንስሐ ግቡ ለእስራኤል በግልጥ እስከሚያስተምር ድረስ ሊጎበኘው እንደነበር ሰምተናል። የነገሩ መነሻ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከተወለደ ከ2 ዓመት በኋላ በጥበብ የተፈላሰፉ ሰዎች በምስራቅ በኩል ኮከቡን አይተን ልንሰግድለት መጥተናልና የተወለደው የዓለም መድኃኒት ወዴት ነው አሉ። በፈረስና በብዙ ሰራዊት ታጅበው ኮከብ እየመራቸው ከምስራቅ ወደ ኢየሩሳሌም በመጡ ጊዜ ኮከቡን ይመራ የነበረው የመላእክት አለቃ ይህ ቅዱስ ገብርኤል ነበር። ይህን ዜማ የሰማ ሄሮድስ ግን ደነገጠ። የጥበብ ፈላስፎች የመጡበት ምክንያት በቆይታ ጠየቃቸውና አመጣጣቸው ስለተወለደው ንጉሥ መሆኑን ስለነገሩት እኔም ሄጄ ልሰግድለት ፈልጋለሁና ሁኔታውንስ ስትመለሱ ንገሩኝ አላቸው። ከዚህም በኋላ ሄደው ከዋሻው አካባቢ እንዲሁ ሲደርሱ ያ ይመራቸው የነበረው ኮከብ በመካከላቸው ቆመ። ወደ ዋሻውን በገቡ ጊዜ ዮሴፍና ሕፃኑን እናቱ ጋር አገኟቸውና ለሕፃኑ ንጉሥ ሰገዱለት። እንደዚሁም ወርቅና ከርቤ ዕጣን ገበሩለት። ወርቁን ስለ መንግስቱ፣ ዕጣኑን ስለ አምላክነቱ፣ ከርቤውንስ የኛን የነፍስ ምሕረት ለማጥፋት ስለኛ በፈቃዱ ለተቀበለው ስለ ሞቱ መሪርነት መታሰቢያ አድርገው አቀረቡለት። ወደ ቀደመው ነገራችን እንመለስና ከዚህ በኋላ መልአከ ምስጢር ቅዱስ ገብርኤል በዚህች ሌሊት ተገልጾላቸው ሲመለሱ በሌላ ጎዳና እንዲሄዱ እንጂ ወደ ሄሮድስ እንዳይሄዱ ነገራቸውና ጎዳናቸውን ለውጦ ወደ ሀገራቸው ተመለሰ። ከዚህም በኋላ ሄሮድስ ተቆጣውና ከተወለዱ ጀምሮ እስከ 2 ዓመት ዕድሜ ያላቸውን ሕፃናት ፍጁ ብሎ ጭፍሮቹንም አዘዛቸውና ጭፍሮቹም እንደታዘዙት ልጅህ እንዲገደል ተፈርዶበታልና አምጣ ብለው ዘካርያስን ጠየቁት። እርሱም እሺ ጥቂት ታገሱኝ ያመጣላችኋለሁ አላቸውና ሕፃኑን ተሸክሞ ወስዶ ቀድሞ በተገለጸለትና የልጁን መወለድ በነገረው በመሰዊያው ላይ አስቀመጠው። በዚያንም ጊዜ የመላእክት አለቃ ቅዱስ ገብርኤል መጣና ሕፃኑን በክንፎቹ ታቀፎ ቤጽ ወደምትባል ወደ ደብረ ሲና በረሃ ወሰደው። ሕፃኑም ቅዱስ ገብርኤል በዚያ በበረሃ አራዊት አፍ እየጠበቀው አደገ። እኛንም ገፍቶ ለመጣልና በወጥመድም አጥምዶ ለመጥለፍም ከሚያሴር እንደዚሁ እንደ አንበሳ እያጋሳ እኛን በማደናገጥ ከኛ መካከል ለመለወጥ ከሚሻ ጠላት ሰይጣን ይጠብቀን። አሜን። ልመናው አማላጅነቱ ከአገልጋዮቹ ሕዝበ ክርስቲያን ጋር ይሁንና የመላእክት አለቃ ቅዱስ ገብርኤል ያደረገው ታምር ይህ ነው። በራዲዮስ የሚባል አንድ ሰው ነበረ። በዚያንም ወራት ነግዶ በሚያገኘው ትርፍ ለኑሮ መተዳደሪያ እንዲሆነው 100 ወቄት ወርቅ ከአንድ ሀብታም ሰው ለመበደር አሰበ። ከዚያም ከባለጸጋው ዘንድ ሄዶ ባገኘው ጊዜ ወርቅ አበድረኝ ብሎ ጠየቀው። ባለጸጋውም ገንዘቤ በከንቱ እንዳይቀር የሚዋሰው አምጣና አበድርሃለሁ አለው። በራዲዮስም ስለ ዋስትናው በቂ ዋስም አለኝ፣ ነገር ግን ከዚህ ለማምጣት አይቻለውምና ሁለተኛም ዋሴ ካለበት እንሂድም አለው። ያም ባለጸጋ ልጁን ጠርቶ ልጄ ሆይ ይህ ሰው 100 ወቄት ወርቅ ብድር ጠይቆኛልና ዋሲስጥ እንዲሁም አብረኸው ሂድ አለው። ልጁና በራዲዮስ ሄደው ከቤተ ክርስቲያኑ በር ደረሱ። በዚያም በራዲዮስ በቤተ ክርስቲያኑ የተገኘውን የቅዱስ ገብርኤልን ስዕል ለባለጸጋው ልጅ አሳየውና ዋሴ ይህ ነው። ይህም ባለው ጊዜ የባለጸጋው ልጅ ይህስ በእርግጥ ለዋስትና የሚበቃና የታመነ ሰው ነው አለ። በዚያም ከተስማሙ በኋላ የባለጸጋው ልጅና በራዲዮስ ወደ ባለጸጋው ተመልሰው ሄዱና ለዋስትና የቀረበው ሰው እጅግ የታመነና ቀና የሆነ መሆኑን አረጋግጫለሁና
ሊዋስ ይችላል ሲል ለአባቱ በገለጸለት ጊዜ ባለጸጋው መልሶ ስሙ ማን ይባላል ብሎ ቢጠይቀው ስሙ ሊቀ መልአኩ ቅዱስ ገብርኤል ይባላል አለው። ባለጸጋውም እንግዲህስ ከሆነ ከእርሱ ጋር ቃል ኪዳን ሳልገባ አልሰጥህም ስላለው በራዲዮስ በነጋው ዕለትም በፈለግከው መንገድም ቃል እገባልሃለሁ ብሎ ወደ ቤቱም ሄደ። በማግስቱም ጧት ባለጸጋው ወደ ቤተ ክርስቲያን ሄደና በሊቀ መልአኩ ቅዱስ ገብርኤል ስዕል ፊት ቆሞ እንዲህም አለ። የእግዚአብሔር መልአክ ሆይ ወርቄን ለዚህ ሰው በምሰጥበት ጊዜ በእኔና በዚህ ሰው መካከል ምስክር ትሆን ዘንድ የፍቅርህንና የይቅርታህንም ዋስትና ብቻ እፈልጋለሁ። እውነተኛ ምስክርነትንም ስለማምንበት ካንተና ከእግዚአብሔር በቀር ሌላ ምስክር አልፈልግምና። ይህንንም ከተናገረ በኋላ ባለጸጋው የሊቀ መልአኩን ቅዱስ ገብርኤል ሰግዶ ወደ ቤቱ ሄደና የሚመልስበትን ጊዜ በአንድ ዓመት ወስኖ ነግዶ ያተርፍበት ዘንድ ለበራዲዮስ 100 ወቄት ወርቅ ከሰጠ በኋላ ነግዶ ያገኘውን ትርፍም ከባለጸጋው ጋር እርሱ በራዲዮስ እኩል ሊካፈለው ተስማሙ። በራዲዮስም በሊቀ መልአኩ ቅዱስ ገብርኤል አማላጅነት በወርቁ ሲነግድ ብዙ ትርፍም ሁሉ አገኘ። ነገር ግን የባለጸጋው ገንዘብ ወርቁ ሳይመለስለት የዓመቱ መጨረሻ መክፈያ ጊዜ ያለፈ። ቀጠሮውን አክብሮ እንዳይከፍል ሰይጣን አይነ ልቦናውን አሳውሮታልና። ይልቁንም ይህ በራዲዮስ እንዲህ ሲል አሰበና መናገር ከማይችል ከሊቀ መልአኩ ቅዱስ ገብርኤል ስዕል በስተቀር የሰማና ያየ የሰው ምስክር የለም። ይህ የፈረምኩበት የጽሑፍ ሰነድም እንዲሁ አይገኝም። ስለዚህም ባለጸጋው ገንዘቤን ስጠኝ ብሎ ሊጠይቀኝም እንዲሁ ክደዋለሁ እንጂ አለብኝ ብዬ አላምንም አለ። ከዚህም በኋላ ባለጸጋው በራዲዮስን ጠርቶ በውላችን መሰረት ወርቄንም ከነትርፉ ስጠኝ፣ በእጄ መዝዤ እንደዚሁ እንደሰጠሁ አንተም ውለታዬን አስበህ በፍቅር ክፈለኝ አለው። በራዲዮስ ግን ምንም የሰጠኸኝ ነገር አለ? ይህንንም በማለት ካደው። ባለጸጋውም እየተደነቀ ወርቄንም እንደሰጠው አውቀህ ትመልስልኝ ዘንድ ፈቃድህ ይሁንና እስኪ በልቡና አስብ፣ በአእምሮህም ተመራመር አለው። በራዲዮስ ግን በሐሳቡ በመጸጸት እንደሰጠኸኝስ የሚያውቅልህ እውነተኛ ምስክር ካገኘ ወርቅህን ከነትርፉ መልስልሃለሁ አለው። ባለጸጋውም የበራዲዮስን የመጨረሻ ቃል በሰማ ጊዜ ሁለቱም ተያይዘው ወደ ቅዱስ ገብርኤል ቤተክርስቲያን ሄዱ። ባለጸጋውም በመልአኩ ስዕል ፊት ቆመና ጌታዬ ቅዱስ ገብርኤል ሆይ በእኔና በዚህ ሰው መካከል የተደረገውን አንተ ታውቃለህ። እኔ ገንዘቤን እንጂ የእርሱን ገንዘብ አልሻም። ስለሆነም ወርቄን ስለሰጠው አንተን አምኜ ነውና ፈጥነህም ትፈርድልኝ ዘንድ የእግዚአብሔር ፈቃዱ ይሁንልኛል እያለ እንዲሁ ተማጸነ። ባለጸጋውም ይህንን ካለ በኋላ በራዲዮስ ምስክር ይህ ነው፣ እስኪ በእርሱ ፊትም ማል ቢለው በሐሰት ማለ። በዚያን ጊዜ በራዲዮስ በምድር ላይ በግንባሩ ወደቀና መንቀሳቀስ የማይችል ሆኖ እንደ ድንጋይ ድርቅ ብሎ ቀረ። ይህን ይመለከቱ የነበሩ ሰዎች ሁሉ እንዲሁ ትንፋሹ ፈጽሞ ስለተቋረጠ እንዲሁ ደነገጡ። ሌሎችም ሰዎች ይህንን ታምራት ለማየት የተሰበሰቡ አሉ። በዚያን ጊዜ በዚህ የተሰበሰቡ ሁሉ የመላእክት አለቃ የሚሆን የቅዱስ ገብርኤልን አምላክ የማይለወጥ የማይናወጥ አንድ አምላክ ነው፣ እንደርሱ ያለ አምላክ የለም ተባባሉ። ያም ከሃዲ ሰው በምድርና በሰማይ መካከል በአየር ተሰቅሎ በጭንቅ ላይ ሳለ አቤቱ ጌታዬ ሊቀ መላእክት ቅዱስ ገብርኤል ሆይ ስለ ሃይማኖቴ ጉድለትም ይቅር በለኝ ይቅርታንም አድርግልኝ ብሎ ክብር በሆነው ስዕል ፊትም ከማልኩ በኋላ የበደልሁንም በደል አቃልኝ እያለ በታላቅ ቃል ይጮህ ጀመር። ሕዝቡም እንዲህ እያሉ ሲጮህ ሰምተው ያን ጊዜ በየወገናቸው አለቀሱ።
ከዚህም በኋላ ቸርነቱ ጥልቅ ምሕረቱ ምጡቅ የሆነ እግዚአብሔር በቅዱስ ገብርኤል አማላጅነት ንስሐውን ተቀብሎ ከተሰቀለበት አወረደው። ወዳጆቹ አእምሮውን እስከሚመለስና የተናገረውን እስኪያስታውስ ድረስ በተለየ ቦታ አስቀመጡት። ሰውነቱንም ካወቀ በኋላ ተነስቶ ሄዶ ወርቁንም ከነትርፉ አመጣና ለባለጸጋውም ሰጠው። እንዲሁም ባለጸጋውም ለሊቀ መላኩ ቅዱስ ገብርኤል ቤተክርስቲያን ወርቁንም መባ አድርጎ ሰጠ። መኖሪያውንም በቅዱስ ገብርኤል ቤተክርስቲያን አጠገብ አድርጎ እስከ ዕለተ ሞቱ ድረስ ለቅዱስ ገብርኤል ቤተክርስቲያን አገልጋይ ሆኖ ኖረ። በረከቱ እኛን አገልጋዮቹን ሕዝበ ክርስቲያንን ይጠብቅ ለዘላለሙ አሜን። አማላጅነቱ ለአገልጋዮቹ ለሕዝበ ክርስቲያን በሙሉ ይደረግልና የመላእክት አለቃ የሚሆን ቅዱስ ገብርኤል ያደረገው ተአምር ይህ ነው። በዚያም ወራት ማርያም ተነስታ ገሊላ ወደምትባል ወደ ይሁዳ ሀገር ሄደች። ከዘካርያስ ቤትም በገባች ጊዜ ኤልሳቤጥ መጸነሷን አወቀችና ለሚፈሩት ሰዎች የሚሰጠውን የእግዚአብሔርን ቸርነት እያደነቀች ሰላምታ ሰጠቻት። ይቅርታና ቅንነት ተገናኙ፣ እንዲሁም ጽድቅና ሰላም አንድ ሆኑ ብሎ ዳዊት እንደተናገረ በኤልሳቤጥ ማኅፀን ሳለው እንዲሁ ሰገደ። ከማኅፀን ወጥቶ በፊቱም ሲሰብክ ፈለገ። ለመውጣት የማይቻል ቢሆን ነገር ግን ኤልሳቤጥ የማርያምን ቃል በሰማች ጊዜ ጽንሱ በማኅፀኗ ዘለለ። እንዲህም ተብሎ በወንጌልም እንደተጻፈ በትንቢት መንፈስ በእናቱ አንደበት አሰምቶ ተናገረ። በኤልሳቤጥ ላይ መንፈስ ቅዱስ ስለመላ የጌታዬ እናቱ ወደ እኔ ትመጪ ዘንድ እኔ ምንድነኝ? እነሆ አሁንስ የሰላምታሽን ድምፅ በሰማው ጊዜ ከደስታው የተነሳ በማኅፀን ያለው ጽንስ ዘሏልና አንቺ ከሌሎች ሴት ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው በማለት አሰምታ ተናገረች። ዳግመኛም ሁሉንም በኃይሉ የሚሸከም እርሱን የተሸከምሽው መንፈሳዊት ሆይ በእውነት ልትሸከሚው ተገቢ ሆነ። ከሰማያትም በላይ ከፍ ከፍ አልሽ። ሰማያትም የማይወስኑት የመላእክት ሰራዊት ሊያዩት የማይቻላቸው በማኅፀንሽ አድሯልና በማለት አሰምታ ተናገረች። ድንግልም የማኅፀንሽ ፍሬ የተባረከ ነው። ይህን ያለችውን የኤልሳቤጥን ቃል በሰማች ጊዜ መንፈስ ቅዱስ እንዳደረባት አወቀች። ስለማይመረመር ጸጋም የእግዚአብሔር ምስጋና እንዲህ ስትል ጀመረች። ሰውነቴ እግዚአብሔርን ከፍ ከፍ ታደርገዋለች፣ ልቤም በጌታዬና በአምላኬ ደስ ይላታል፣ የባሪያይቱን ትሕትና ተመልክቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። ታላቅ ኃይልን አድርጓልና ስሙም ቅዱስ ነው። ይቅርታውም ለሚፈሩት ሰዎች ለልጅ ልጅም ይኖራል። ኃይልን በክንዱ አደረገ፣ ትዕቢተኞችን አዋረዳቸው፣ ኃይለኞችንም ከዙፋናቸው አዋረዳቸው። ትሑታንን ግን ከፍ ከፍ አደረጋቸው። የተራቡትን ከበረከቱ አጠገባቸው፣ ባለጸጎችን ግን ባዶ እጃቸውን ሰደዳቸው። ወዳጁ እስራኤልን በረድኤት ጠበቀው፣ ለአባቶቻችን ለአብርሃምና ለዘላለሙ እስከ ዘላለም ድረስ የገባውን ቃል ኪዳንም አስቧልና። የአብርሃም ዘር የተባልን እኛ የእግዚአብሔርን ቃል ለመቀበል የተዘጋጀንን ስለሆነም በኢየሱስ ክርስቶስ ያመንን እኛ ለትምህርትም አጽናን። የአብርሃም በረከቱ በኢየሱስ ክርስቶስ ለአሕዛብ ይሰጣቸው ዘንድ በሃይማኖት የመንፈስ ቅዱስን ተስፋ ያገኙ ዘንድ እንደተጻፈ ሁሉ በላያችንም ለተጠራ ለኛ ለአንድነትን ሰጠን። እንደዚሁም በሃይማኖት የአብርሃም ልጅነታችንን በማስመስከር በእግዚአብሔር ዙፋን ፊት ምስክር እናገኝ ዘንድ ለዘላለሙ ክብር ምስጋና የሚገባው የመንፈስ ቅዱስ ፈቃዱ ይሁንልን ለዘላለሙ አሜን። በረከቱ አማላጅነቱ ከአገልጋዮቹ ሕዝበ ክርስቲያን ጋር ይሁንና የመላእክት አለቃ ቅዱስ ገብርኤል ያደረገው ተአምር ይህ ነው። ይህ ተአምር ቅዱስ ገብርኤል ጢሞቴዎስና የሮሙን ቴዎድሮስን እንደረዳቸው ይናገራል።
ቴዎድሮስ የሚባል የሮም ሰው ነበር። ይህንንም ቅዱስ ከንጉሱ ዘንድ ወሰዱትና ንጉሱ ለጣዖት ስገድ አለው። ያም ቅዱስ ለእግዚአብሔር እንጂ ለጣዖት አልሰግድም አለው። ጽኑ ቅጣትንም ይፈጽምበት ዘንድም እንዲሁ ለሹሙ አሳልፎ ሰጠው። እግዚአብሔርም ጽናቱንና ትዕግስቱን በተመለከተ ጊዜ የመላእክት አለቃ ቅዱስ ገብርኤልን ላከለትና እርሱን አድኖ ሹሙን ገደለው። ከዚያም የክርስቶስን ሃይማኖት እየዞረ የሚያስተምርበት መንፈስ ጠንካራ ነጭ አምባ ላይ ፈረስን ሰጠው። በረከቱ በአገልጋዮቹ ከኛ ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች አሁንም ይህንን ቪዲዮ አንድ ጊዜ ላይክ በማድረግ ያለንን ድጋፍ እናሳይ። እንደዚሁም በኮሜንት ሴክሽን ላይ ሁል ጊዜ የእናንተን ሐሳብ እና አስተያየት ስለምንከታተል ያላችሁን ሐሳብ አስተያየት አስቀምጡልን። ሐሳብ አስተያየት ከሌላችሁ እንደዚሁ አሜን ብላችሁ በመጻፍ ያለውን ድጋፍ አሳዩን። አሜን ማለት ይሁንልን ይደረግልን ማለት ነውና። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።